በጣም አንድ ቀን ወድሻለሁ ያንቺ ባል ማለት ነው። ያንቺ ባል ለምሳሌ ማለት ነው እንደምትወጂው የሚያሳይሽ ሴት አምጥቶ ነው እንዴ? ለምሳሌ አረ በፍጹም ይሄ ድሮ ቀረ አልኩሽ እኮ ድሮ የቀረ ነገር ነው። ይሄ እኮ ድሮ የቀረ ነገር ነው። የአሁኑ ወጣቶች የሚሰሩትን ለምን አይም? ስሚ ድሮ ራሱ ሴቶች ናቸው ወንድን የሚያስቀኑ እንጂ ወንድ ኖ ተደብቀው አባቶቻችን ውሽማ ይዛሉ ተደብቀው ያው ማዩኝ ተደብቀው ሚስታቸው ተጠንቅቀው። አሁን ዘመኑ ሰልጥኗል። አሁን ያውቹ በሱ እድሜ ያሉ ወጣቶችን ብታያቸው እኔ እድለኛ ናችሁ እስከ ማለት ነው። ኢትዮጵያ እንዴት እንደሚንከባከቡ ገርፍሬንዳቸውን የውልሽ እንደ ጎልድ ነው የሚያዩዋቸው ገርፍሬንዶቻቸው። እኔ አላውቅም እኔ ከምን ውስጥ እንደወጡ ከዛ ከእንትን የሚመጡ እኔ ምን ከቡታጀራ የሚመጡ አላውቅም። እነዚህ የሴት ክብር የሚባል የለም። እኔ በግልጽ ነው የምነግርሽ። ከቡታጀራ የሚመጡ ወንዶች ጭንቅላታቸው የሚያስበው እንደ ድሮ ኋላ ቀር ናቸው። በቃ ይቅርታ አድርግልኝ፣ ኋላ ቀር። አብርሃምን ብትይ ማርቆስ ብትይ ምን ብትይ እኔ ማንንም አልፈራም፣ የትም አያገኙኝም። እያንዳንዱ ሴትን በሴት ማምጣት ይሄ በጣም ኋላ ቀር። አባቶቻችን እንኳን አልኩሽ ተደብቀው እንዳልሽ ነው ገን ውሽማ የሚይዙ ሴቶቻቸውንና ሚስቶቻቸውን ቴኬሪ ያደረጉ በስነ ስርዓት እንትን እያሉ። ግን ይሄ እነዚህ ከነሱ ከዚህ ጀኔሬሽን የማይጠበቅ በጣም ኋላ ቀር የመሀይም ስራ ነው እየሰራ ያለው። ትምህርት ቤት ያልሄዱ መሀይሞች የመሀይም ስራ ነው እየሰራ ያለው። አልገባውም። እሱ በሱ ቤት ልብስ ለብሶ አሚና አሮጊቶች ናቸው። ይሄ ኒው ጀኔሬሽን ነው ያሉት። ኒው ጀኔሬሽን ላይ እንደዚህ የለም። እኛ በጣም ነው የምናውቀው። የመጨረሻ ኋላ ቀር እሱ ነው። እንዲያውም ካላወቀ የመጨረሻ ኋላ ቀር እሱ ነው። ልብስ ለብሶ ይሄ በቃ አንድ ሸሚዝ ቀይሮ የልብስ አራዳ ደረቱን ከፍቶ በቃ እንደው ሀብሉን አንጠልጥሎ ሴቱ ሁሉ በቃ ምንት የሚልለት ይመስለዋል። ሴቶቹ መኪና ያጡለታ እነሱ ዛሬ ስንት ነገር ነው ሳይኮሎጂን አድርገው የሚመጡት። አንደኛ ነገር ታውቂያለሽ ይወስዳቸዋል፣ በርገር ያበላቸዋል። ይችን የመሰለች ወርቅ ልጅ የትም አያገኝም። የእውነት ይሄ ነገር አንዴ አሚና ቡቱ ቆይታ ላይ ቡቱ ውስጥ ግቢ። ቡቱ በጣም ቆየች። አንቺ ማን ያስገባሽ? ዛራ ደግሞ ዛሬ ፈጣሪ ትግስት ላላ ብላችሁ ስሙኝ። መቅድዬ ለምን መጣሽ? ቆየች ቡቱ ገኒዬ እስቲ ስሙኝ። ላላ ብላችሁ ስሙኝ። እንዲያው እሷ ናት እንዲያለቃይቱ። እስቲ ስሙኝ። እስቲ ሰምታችሁኛል? ለመሆኑ ምን አርጌ ነው? ስሙኝ፣ ሐሳቤን ልናገር። ተናገሪ። ባለፈው ገብቼ መቅድዬዋ እኔ ከስር ሁኜ ቅጥል እያልኩኝ ለመናገር ስል አወነኝ ዘርዬ አወነኝ። እኔ ማንም ገዳፊ አይደለሁም የኔ ውድ የማንም። እና አላውቅም አዲስ ገቢ ነኝ ብዬ አብራኝ ምሰራ ያለኝ መቅዲ አስወጫት ለሱ ላይ የገባሁት ለልጅ ሰኒ ማለት ነው። በውስጥ ጽፋላ ሰድባታለች። እሺ ቡት ያውሪ እስቲ። እንደኔ ነው የምሰጠው። እንደኔ አዳምጥ። እንደራስሽ እኔ ድራማ እንደሆነ ነው ማምነው። ግን በቃ ለሀይሚ ነው መልክቴ። ምክንያቱም ወንድ ልጅ አብሯትን ቢቀጥል ነገ ይንቃታል። እንደዚህ ከሆነሽ ነው የሰራሽው ነው የሚላት። ነገ ከሱ ጋር ባትቀጥልም ለሚመጣው ህይወቷ ነገሮችን እያበላሽባት ነው። ካሜራ የሚይዘው ነገር በጣም ከባድ ነው። ሰው መቼ እንዴት እንደሚጠቀምባት አታውቅም። አንድ ቀንም ስቴብል የሆነ ነገር አይቼ አላውቅም። ማየት ላይጠበቅብን ይችላል። ምን አይተን የምንረዳው ነገር ሊኖር ይችላል። እኔ 3 ቀን አልፎኛል እነሱን ማየት ካቆምኩኝ። ምክንያቱም አይምሮዬን በእንደዚህ አይነት ነገር ማቆሸሽ አልፈልግም። ሪል የሆነ ጀኒውን የሆነ ነገር ነው ማየት የምፈልገው። ቲክቶክ ላይ የተቆራረጠ ፓርት ምናምን ነው ያየሁትኝ፣ ግን በጣም ነው የሚያስጠላው። ሴት ልጅ እንዴትም ሄዶ ምንድነው የፈለገውን ነገር አድርጎ ቢመጣ እንደምትቀበል እያለማመዱ ነው። ማስተማር ሳይሆን እያለማመዱ ቀላል እንደሆነ ነገሮች
የሚያስጠላ አይነት ነገር ነው የሚያስተላልፉት። ይሄን ተቀብላ መስራቷ የተሰጣትን እድል ባላቅም ደስ አይልም። እንደዚህ መፍቀዷ ራሱ ግን እንደ እህት እነሱ እድሜ አካባቢ እንዳለ ሰው እወቂበት። በቃ ለህይወትሽ እድሜሽ ገና ነው፣ ብዙ መስራት ትችያለሽ። እየዞርሽ ከተማ እያሳየሽ ቪዲዮ ብትሰሪ በጣም ተወዳጅነት ያለሽ ሰው ነሽ። በዚህ ልክ ራስሽን አታስገምጪ። ወንድ ልጅ ነገ ይሄዳል። ለወንድ ልጅ ምንም ነገር ቀላል ነው። ነገ የራስሽን ህይወት አታበላሽ። ልጅሽ ይህን ቪዲዮ አይቶ እንደዚህ አይነት እናት አለኝ እንዲል የሚያደርግ ቪዲዮ ባትሰሪ ደስ ይለኛል። ይህንን ነው ማለት እንፈልገው። ልክ ነሽ የኔ ቆንጆ። ስለመጡት ሴቶች ቆይ ስለመጡት ሴቶችስ ምን ትያለሽ? አሁን እንደዚህ ቺፕ ሆና የሰው ህይወት አስቀናለሁ ብላ የመጣች ሴት ምን አይነት ኳሊቲ ትሰጫታለሽ? እስቲ አውሪው። ራሷን ለጣለች ሴት ምንም ቫሉ አልሰጣትም። ግን በሩን የሰጣት እሱ ነው፣ መንገዱን የሰጣት እሱ ነው። እሱ እንደዚህ እንድታቅፈው ባይፈልግ እና እድሉን ባይሰጣት አትደፍርም ነበር። እድሉን እንደዛ ቢሰጥሽ ኳሊቲሽን መጣል አለብሽ፣ ኖ ማለት የለብሽም። ለምሳሌ እስቲ አንቺ ግለጩ ያንን ነገር። ለምን የመጣችበትን ነዋ ማወቅ ያለብሽ። ከየት ነው የመጣችው? ይኸውልሽ ቆይ አትበይኝ። ዝም እኮ ይኸውልሽ ልንገርሽ፣ ዝም እኮ የተናቀችው ያረፈችበት ቦታ ባድ ስለሆነ ነው አይደል እንዴ? ዝም እኮ የተናቀችው ቆሻሻ ላይ ስላረፈች ነው። ስለዚህ ምንድን ነው ከየት ነው የመጣችው ሴቷ? ከየት ነው የምትመጣው? ለምን ራቁቷን መጣች? ለምን እንደዛ ልታደርግ ቻልክ? ይሄ ለክብሩ የሚጨነቅ ሰው ነበር እኮ። ለክብሩ ከዚህ በላይ ውርደት አለ እንዴ? ክብር ምን ማለት ነው? ክብሬን አንደኛ ነገር ደግሞ ለሚያመጣቸው ሴቶች የሚሰጠው ክብርና ለዚች አብራው ላለችው የሚሰጠው ክብር አንድ አይደለም። በስራም እንኳን ቢሆን እንዴት እንደሚጠነቀቅላቸው ለምንድን ነው? እሷ በዚህ መንገድ ከሄደች እኮ ሁሌም እኮ እየተናቀች ነው የምትመጣው። ወንድ ልጅ እኮ ሲፈልገው ይኖራል፣ ሲፈልገው ይሄዳል። ይሄንን እኮ ማገናዘብ አለባት እኮ። ሁሌም እኮ እሷ መልካምነት እኮ ለራስ ነው። አንዳንድ ሰው ደግሞ እየጎዳሽ ብልጥ እየሆነ ገባሽ እንደሚወድሽ እያስመሰለ ነገር ግን ክብርሽን እንትን እያጣጣለ አንቺ እንዲሰማሽ እያደረገ አንቺ መንቃት አለብሽ እኮ። ምን ብትወጁ ምን እናት ሞታም እኮ ትተዋለች አይደለም እንዴ? ሁሉም ፍቅርም እኮ ልክ አለው። ፍቅርም ሊሚት አለው እኮ። ስታከብሪ ነው ሲያከብርሽ ሲጠነቀቅልሽ እንዴ። እንዴት ነው አንቺ ባሌ ብለሽ የልጆች አባት ያልሽው በድራማ እንኳን መልክ ከእንደዚች አይነት ቂጧን ተጣለች ሴት ጋር? ወንድ እኮ ነው። ምንድነው የምታወሩት? ወንድ ልጅ እኮ ነው እንዴ። እኔ አላውቅም እንዴት አድርጋ እንደምታስበው አላውቅም። እኔ ብዙ ጊዜ በሀይሚም ላይ ነው ተቋሙ ያለኝ። እውነቴን ነው የምነግርህ። እኔም እንዳልሽ ነው። መጨረሻ ላይ ፀጉሩን ያሻሸችው ለምንድን ነው? ለምን ተብሎ ነው ፀጉሩን ያሻሸችው? ባይተዋወቁ ነዋ፣ ባይገናኙ ነዋ፣ ባይተዋወቁ ነዋ ፀጉሩን የምታሸው። በሳምንት ስለምታውቀው ነው ፀጉሩን የምታሸው። ሳምንት ነው የሚባል ነገር የለም። በደንብ ነው። እኛ እሱን እንግዲህ ፈጣሪ ይወቀው። ግን እኔ አሁን ለሀይሚ መልእክት ያለኝ እኔ ለሀይሚ የእሱ ስራው በጣም እንትን ነው። ታይ ኋላ ቀር የመሀይም በጣም የሌለ የወረደ የመጨረሻ የወረደ ከኢትዮጵያ ካሉ የወልሽ ልንገርሽ፣ ማነሽ ስምሽ ልንገርሽ፣ መሀይብነት አይደለም ልጁ ገባሽ? የንቀቱ ጥግ ደረጃ ደርሷል። የወረደ ስራ ልንገርሽ፣ ወንድ ልጅ እንዴት ነው ሴትን ልጅ ወድሃለሁ እስከምትለው የሚጠብቀው? ወንድ ነው የሚጠይቀው በሀገራችን ሴት። እሱ ሴት ነው ወንድ አይደለም። እሱ ሴት ነው ወንድ አይደለም። እሱ ሴት ነው። እኔ ሴት ብዬዋለሁ። ወዳው ነው ብላ እንድትሰደብ ነው። እሱ ሴት ነው ገኒ፣ ሴት ነው ወንድ አይደለም። ይሄ የወንድ ስራ አይደለም እየሰራ ያለው። አንድ ቀን የወንድ ስራ ሲሰራ አይተሽ ታውቂያለሽ? እኔ አሁን እውነቴን ነው የምልሽ፣ ቅጥል ያልኩት ለሀይሚ ነው በሀይሚ ነው። እና እኔ አሁን ይቅርታ አድርጉልኝና እሱ የራሱ ጉዳይ ስልሽ የሚያደርገው ነገር የመጨረሻ የወረደ እኔ ከኢትዮጵያ ዩቱበሮች እንኳን የመጨረሻ የወረደ ዝም ብሎ ይሄ ሰብስክራይብ እና ፎሎ ምንድነው ስሙ ብር ዶላር ለመሰብሰብ ገንዘብ ለምን ገንዘብ በቃ እንዲህ አቃጥሎት ነው። ግን የዚችን ልጅ ህይወት እያበላሸ ነው። እኔ ለሀይሚ ነው መልክቴ። አሁንም ቢሆን ድሮም ቢሆን የሀይሚ በቃ የእሷ ነገር አይሆንልኝም። በቃ እኔ እሷ እስካሁን እዛ ቤት ውስጥ ምን ትሰራለች? ለምን ይሄን ያህል እንዲረማመድባት ፈቀደችለት? ለምን የፈለገ ነገር ቢሆን ገንዘብ ቢሆን በፈለገ አይነት መንገድ ገንዘብ መስራት ትችላለች። ለምን እዛ ቤት ውስጥ ተቀመጠች? ይሄንን ጥያቄ ምልክት
መልሱልኝ፣ ወይም የምታውቁ ከሆነ መልሱልኝ፣ ወይም ደግሞ እቺን ልጅ በምን አይነት መንገድ እንንገራት? ለምንድን ነው እዛ ቤት ውስጥ የተቀመጠችው? ስለተቀመጠች እኮ ነው እየመጣ አንዴ ሴት ሲያመጣ አንዴ ቪዲዮ ሲልክባታል። የራሷን ህይወት ይዛ የዛኔ ነው የሚያከብራት። አላወቀችም። የዛኔ ነው የበለጠ ክብርና በክብር እግሯ ላይ የሚወድቀው። በዛ መንገድ ብቻ ነው። አልገባትም። እዛ ቤት ውስጥ ለምን ተቀመጠች? ወይስ ድራማ ነው? ወይስ ስቲል እሷም ትፈልገዋለች ይሄንን መመላለሱ? እሱ ሲመጣ በቃ እኔ አሁን እንደዛ ብሎ አሁን እኔ እንደዛ ብዬ ድራማ ነው ብዬ ማመን እንትን አልቻልኩም። ልሽ ድራማ ይሁን አይሁን እቺ ልጅ እውነት ያለችበትን ሁኔታ አናውቅም። በምናየው ልክ ነው። ድራማ ከሆነ እኮ እኛ እኮ ድራማ ከሆነ እኮ እዚህ መነጋገርም እኮ አይጠበቅብንም። እሱን ነው የምልሽ እኮ ድራማ ብለው አልነገሩንም። ቦንቱ የእነሱ ትክክለኛውን አሁን ኖ ነግረውሻል እንደ አንቺ ድራማ ነው ብለው እንዴ አይቼ አስተውላለሁ። አስተውዬ በቃ ድራማ ከሆነ ደግሞ መነጋገርም እኮ አይጠበቅብንም። እኛ ምን አስለፈለፈን? እኛ እዚህ ጋር ምን አስለፈለፈን? እኛ የእሷ ህይወት አሳስቦን ነው እንጂ ምን አስለፈለፈን? አንድ ጥያቄ ልጠይቅሽ። የሰው ልጅ ማለት ነው ሚዲያ ላይ ከመጣ ጊዜ ጀምሮ የሆነ ብሩክ ሲገነባው የነበረው ማንነት ነበር አይደለ? የቤተ ክርስቲያን ሰው እንደሆነ ሴት እንደሚያከብር እናቱን እንደሚያከብር። ለምንድን ነው የገነባው? ሸውዶ ሳይሆን በዛ መልክ መታወቅ ስለሚፈልግ ነው። ለዛ ነው አሁን ላይ ይሄንን ሸወደ እንጂ ምንም እኮ ጥያቄ የለውም። ሸወደ፣ እየሸወደ እያታለለ ኖረ ህይወቱ እንትኑን ይኸውልሽኝ ማነስ ቦንቱ ልንገርሽ፣ እየሸወደ ኖረ። የምታዳምጪኝ ከሆነ ልንገርሽ፣ ድራማ ቢሆን ዛሬ ይኸውልሽ፣ ዛሬ ከህይወቴ ውጣ ከህይወቴም ከመንገዴም ውጣ ብላ ተመልሳ በጥፊያት አትማታም ነበረ። እሷ ለምን አትወጣም ከዛ ቤት? ያ ቤት የኔ ነው አለ ገኒ። ቆይ ልንገርሽ፣ አዳምጪኛ። ለምን አትወጣም ላልሽው፣ እዚህ ጋር እኮ የአገርሽን ኑሮ ታውቂዋለሽ። ቤት እኮ ዝም ብለሽ አይደለም ወጥተሽ የምትሄጂው። የራስሽን ነገር ቤት መፈለግ አለብሽ። የራስሽን ነገር ማስተካከል አለብሽ። ይቺ ልጅ እኮ ሴት ናት። ይቺ ልጅ እሱን ብላ እሱን መርጣ እሱ ነው እንደ ሪሞት እኮ የሚመራት። ጓደኛ የላትም፣ የምታውቀው ሰው የለም፣ ከማንም ሰው ጋር አትቀራረብም። ቆይ ጥፋት አይደለም። አንቺ ከሰው ጋር ማትቀራረቢ ኩል የሆንሽ ሰው ትሆኛለሽ፣ ግርግር ማትፈልጊ ትሆኛለሽ። አንቺ እሱን አምነሽ ደግሞ እሱንም ጓደኛሽም ሁለ ነገርሽንም አድርገሹ ትቀመጫለሽ። ሰው ጨዋ አይደላት ቀምሽው። እንደዚህ አልነበረም። ልክ እኛ እንደምናውቀው ከኛ የበለጥ ነው የምታውቀው እሱ። ገባሽ? እሷም ጋር ብለዋለች እኮ ዛሬ አይደለ እንዴ? ዛሬ እኮ ብለዋለች። ቀለበት እኮ አስረህልኛል፣ ታስረህ መቀመጥ ነው ያቃተህ አለችው። ስለዚህ እኔ እወጣልሻለሁ እግዚአብሔርን። አንቺ ስራ ነው ብለሽ እንደዚህ የምትከራከሪ ከሆነ ከራስሽ ጋር ተወያይ፣ ስራውን አብራሪ። እኔ ግን ስራ አይደለም ስለምን እኔም ስራ ነው ብዬ ስላላሰብኩኝ እኔ አሁን የሃይሚን ነገር ነው። እኔ አሁን ስለ ሃይሚ የራሷን ሀሳብ ትሰጣለች፣ ግን ትልቁ ነገር እሷ በወሰደችው ነው። በቃ የራሷን ሀሳብ አንቺ ስራ ነው ብለሽ ከምትወያዩ ከሆነ እኔ ደግሞ እዚህ ጋር ምንም አልሰራም። በቃ ምን አደርጋለሁ? ስራ ከሆነ በቃ መወያየትም አያስፈልግም። እኔ ግን እዚህ ጋር የምወያየው ልጅቷ ተጎዳች፣ ልጅቷን ምን እያደረገ ነው? ሴት እያመጣ ሴቶቹ እያበሸቀዋት ነው። ስለዚህ